ዛሬ ደግሞ ይሄንን የመሰለ የሩዝና የተልባ ሳሙና ምርጥ ሳሙና ሰርቼላችኋለሁ። ለፊት ጥራት፣ ለፊት ልስላሴ፣ ለማዳት፣ ለብጉር ጠባሳ፣ በተለይ ብጉር ለሚያስቸግራችሁ እንዲሁም ደግሞ ያለ እድሜያችሁ ለሚሸበሸብባችሁ ይሄ ሳሙና ብዙዎቻችሁ ተጠቅማችሁ በጣም ብዙዎቻችሁ ያመሰገናችሁ ሳሙና ነው። ነገር ግን ሳሙናው አልወጣለኝ እየቀለጠ ተቸግሬያለሁ። እንደ ማስክ ራሱ ተጠቅሜው በጣም ለውጥ አግኝቼበታለሁ። እባክሽን እንደገና ስሪልኝ ብላችሁ ነበርና ዛሬ ትክክለኛ አሰራሩንና ምን ችግር እንዳለበት ምን ላይ እንደተሳሳታችሁ እሱንም አሳያችኋለሁ። ይህ ሳሙና ግዴታ ለፊት ብቻ አይደለም ለሰውነት እንዲሁም ደግሞ በእድሜ የመጣ እርጅናን ራሱ ይከላከልላችኋል። ነገር ግን ከእናንተ የሚጠበቀው ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ከአሰራሩ እስከ አጠቃቀሙ አሳያችኋለሁ። ሰላም ውዶች እንዴት ናችሁ? ነው ያለው ይመስገን ደህና ነኝ። ወደ አሰራሩ ስወስዳችሁ እዚህ ጋር በመጀመሪያ 3 ማንኪያ ነጭ ሩዝ መስሪ ነው የተጠቀምኩት። እናንተ ያላችሁን ሩዝ የምትጠቀሙትን በቤታችሁ የምታገኙትን ሩዝ መጠቀም ትችላላችሁ። ሩዝ በተለይ ለፊታችሁ ጥራት፣ ፊታችሁን ለማቅላት፣ ለማዳት፣ ለተሸበሸበ ቆዳ እንዲሁም ደግሞ ሩዝ ደረቅ ስለሆነ ተተልባ ጋር ስንጠቀመው ደግሞ የበለጠ ፊታችሁ ደረቅ ለሆነ ፊታችሁን ያወዛላችኋል፣ ይወጥርላችኋል። ተልባ ደግሞ ለሁሉ መድኃኒት የሆነው ባለውለታ የሆነ ስለሆነ እነኚህ ሁለቱ ግብአቶች እኔ ለፊቴም ለፀጉሬም ለሰውነቴ በጣም ባለውለታዮቼ ናቸውና ፊታችሁን በጣም ነው የሚያለሰልስላችሁ የሚወጥርላችሁ ጥቋቁር ነገር እንዲሁም ደግሞ እንዳልኳችሁ የተሸበሸበ ብዙዎቻችሁ እኔ እድሜ ገና 20 ቤት ነው ፊቴ እየተሸበሸበ ተቸግሬያለሁ እያላችሁ ነበርና በማስኩ ሁሌ መጠቀም ስለማንችል ሳሙናን ግን ጠዋት ማታ መጠቀም ስለምችል እንደዚህ እያደረጋችሁ መስራት ትችላላችሁ። ከዛ በኋላ ያው ተልባውንም ተመሳሳይ 3 ማንኪያ ነው የተጠቀምኩ። 3 ማንኪያ ተጠቅሜ እንደዚህ እናጥበዋለሁ። ሩዙና ተልባው ላይ እብቅ ስለሚኖረው እንደዚህ ግዴታ ማጠብ አለብን። ለፊታችን የምንጠቀመው ነገር ልክ እንደ ሰውነታችን ለምግብነት እንደምንጠቀመው ለሆዳችን መጠንቀቅ አለብን ማለት ነው። 2 ጊዜ ታጠብኩት በኋላ እዚህ ጋር እኔ የሞቀ ውሃ ነው የጨመርኩት ማለት ነው። ለምን ታላችሁን ጊዜ ስላልነበረኝ የሞቀ ውሃ ጨምሬበታለሁ። እናንተ ግን በቀዝቃዛ መጨመር ትችላላችሁ። ከዛ በኋላ እዚህ ጋር ታዲያ ጄሊውን ትክክለኛ ጄሊ እንዲሆን ላችሁ በመጀመሪያ እዚህ ጋር መጀመሪያ ላይ ከሩዙ ጋር የጨመርኩት ውሃ ነበር። ድጋሚ ደግሞ ባጠብኩበት እቃ ሞልቼ ጨምሬበታለሁ። ነገር ግን ስለሚያንሰይ በኋላ ላይ እያየውኝ እጨምራለሁ። ከዛ እዚህ ጋር ታዲያ ዝቅተኛ እሳት ላይ ማድረግ አለባችሁ። ለምን ታላችሁ ይሄ ሩዙ ይጣበቃል። ተልባውም የመጣበቅ ባህሪ ስላለው አንደኛ ውስጡ ያለው ጥቅም እንዲወጣላችሁ እሳቱ ላይ ዝቅተኛ ሲሆን ቀስ ብሎ ሲበስል ውስጡ ያለው በደንብ አድርጎ ይበስላል ማለት ነው። የተልባው እሳቱን ግን ኃይለኛ ታረግ ነው ቶሎ ብሎ ተልባ የጄሊ ወደ ጄሊነት ቶሎ ግንፍል ስለሚል ውስጡ ግን አይበስልላችሁም። ያ ውስጡ ያለው ንጥረ ነገሩ እንዲታገኙት እንደዚህ ብትን እስከሚል ድረስ እሳቱን ቀንሳችሁ ተጠቀሙ ማለት ነው። በዚሁ አጋጣሚ በነገራችን ላይ ትናንትና ወዳ የሰራሁት ቪዲዮ ላይ የአብሽ ማስክ ሰርቼ ለነፍሰ ጡርም ይሆናል ብያችሁ ነበርና ለፀጉር በዚሁ ልመልስላችሁ። ለብዙዎቻችሁ ለነፍሰ ጡር አይመችም ያላችሁኝ ስለነበራችሁ እኔ እንድትቀቡት እንጂ እንድትመገቡት አይመከርም። ተልባና አብሽ አቃለውኝ። ነገር ግን ደግሞ ሽታው ኃይለኛ ከሆነ ሽታው የሚረብሻችሁ ከሆነ ባትጠቀሙት ይመረጣል ማለት ነው። ግዴታ መመለስ ስላለብኝ ነው። ከዛ እዚህ ጋር ወደ ቪዲዮአችን ስንመጣ አያችሁት አይደለ? እየተበተነ ይመጣል ማለት ነው። ሩዙና ተልባው ብትን ሲልላችሁ እዚህ ጋር ደግሞ የምንጠቀመውን ሳሙና እዚህ ጋር እንፈቀፍቃለን ማለት ነው። እስከዛ ድረስ እሱ እስከሚበስልልን እሳቱን ቀነስ አድርጋችሁ በደንብ ጄሊው እስከሚሰጣችሁ ድረስ እዚህ ጋር እንግዲህ እኔ ሁል ጊዜም ቢሆን የግሪስኒ ሳሙና ነው የምጠቀመው። የግሪስኒ ሳሙና ስለሆነ ነው እኔ የሚስማማኝ። እንደውም ለብቻው ራሱ አይስማማኝም፣ ፊቴን ያሳክከኛል፣ ያስቆጣኛል ማለት ነው። እናንተ ግን ያላችሁን ሳሙና በቤታችሁ የሚስማማችሁ ለሰውነታችሁ
ለገላ ሳሙና ማለት ነው የምትጠቀሙትን እሱን መጠቀም ትችላላችሁ። ብዙዎቻችሁ የምትጠቀሙት በኮሜንት ላይ ትጽፉልኛላችሁ የምትጠይቁኝ የእርድ ሳሙና ነው። የእርድ ሳሙና በጣም ቆንጆ ነው። በነገራችን ላይ ማዳት ካለባቸው ያጠራላችኋል። ለሚስማማችሁ፣ እኔ ስለማይስማማኝ ነው። እሱንም መጠቀም ትችላላችሁ። ግን ዴቭ ሳሙና ቆንጆ ነው። ነገር ግን ደግሞ በእንደዚህ ናቶሎ ድረቅ ስትሉት አይደርቅላችሁም። የዴቭ ሳሙና ማለት ነው። አንድ ጊዜ ሞክሬዋለሁ እና ከዛ ውጭ ሌሎችን መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር እንግዲህ ያው ተፈቀፈቅ ነው በኋላ እንዲቀልጥልን ቅድም ጥደን የነበረው ተልባ ይውላችሁ ጀሊውን በደንብ አድርጎ ተንተክትኮ እንደዚህ ሰጥቶኛል። እንደዚህ እስከሚሆንላችሁ ድረስ መጠበቅ አለባችሁ። የሩዝና የተልባውን ደቂቃ ልነግራችሁ አልችልም፣ ምክንያቱም እንደ እሳታችሁ መጠን ቢሆን ይመረጣል። ከዛ እዚህ ጋር ቅድም የፈቅፍቀን የነበረውን ሳሙና አያችሁት አይደለ? በደንብ ይዩት፣ ምክንያቱም ቪዲዮን ስለማትጨርሱት የፈቀፈቅሽው ምንድነው የጨመርሽበት ትሉኛላችሁ። እኔ ግን ሁሉንም እያንዳንዷን ነው የማስረዳችሁ፣ ምክንያቱም ስለምረዳ በስራ ላይ ብትሆኑ ራሱ ስራችሁን ስጨርሱ ደግማችሁ እውት ማለት ነው። ከዛ በኋላ እዚህ ጋር ቅድምዬ ጀሊው በጣም ስላጠረብኝ እንደገናም ደግሞ በጣም ትንሽ ስለሚሆን ስለቀረው ሩዝና ተልባው በደንብ እንዲሰጠኝ እዚህ ጋር ጀሊው እንዲራዘምልኝ ውሃ ጨምሬበታለሁ። የሞቀ ውሃ ልክ እንደዚህ አያችሁት አይደለ? ጀሊውም አልበዛምም፣ ሩዙም ጀሊውን ልክ እንደዚህ ለበስ ሲያረገው በቂው ነው ማለት ነው። እንደዚህ እንዳያችሁት ቪዲዮ ላይ እንዳያችሁት አይነት ሲሆን ይበቃዋል። በደንብ አድርጋችሁ ይሄን አረፋውን እንዳትገፉት። አረፋው ሲወጣ የሬት ልል ነበረ የተልባው ጀሊ ነው ይሄ። ዋናው ጀሊ ጥቅሙ ላይ እዚህ ላይ ስላለው እንዳትገፉት ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ቅድም እየፈቀፈቅነውን ሳሙራ እንደዚህ እናንተ ይቺ ብረት ነክ ሳህን ከሌላችሁ ምን ታረጋላችሁ መሰላችሁ? በድስት ማቅለጥ ትችላላችሁ። ድስትና ድስት አነባብራችሁ ከዛ በኋላ እዚህ ጋር ማጠልበት ወንፊት አለኝ። እናንተ ፎጣ መጠቀም ይቅርታ፣ ጨርቅ፣ የነጠላ ጨርቅ ሊሆን ይችላል። ብቻ ግን እጃችሁ እንዳይፈጃችሁ ያኔ እጃችሁን የማያስፈጃችሁ ነገር ላይ በወንፊት ቢሆን ይመረጣል። እንዳልኳችሁ ትኩስ ስለሆነ ይፈጃል። ከዛ በኋላ ወደውኑ ትኩሱን ነው የምንገለብጠው። ምክንያቱም ተዘገየ ተልባው ወደውኑ የመወፈርና የመለጠጥ ባህሪ ስላለው ወደውኑ ነው እንደዚህ ሲሆን እንትን የምንለው የምንገለብጠው ወደ ሳሙናችን። ከዛ በኋላ ተገለበጥነው በኋላ ወደውኑ እንደዚህ ቶሎ ብላችሁ እንደዚህ እንዲያወርድላችሁ በሹካ ነገር መታመት አድርጉ። ከዛ በኋላ እዚህ ጋር ጥሬውን ዝቃጩን እንዳትጥሉ። ይሄንን ፈይታችሁ ለፊታችሁ መጠቀም ትችላላችሁ፣ ለሰውነታችሁ፣ ለፀጉራችሁ። ይሄ ራሱ ጥቅም አለው ማለት ነው። የተልባውንና ሩዙን አንድ ላይ ፈይታችሁ ለሰውነታችሁ ተጠቀሙት። እኔ ፍሪጅ አስቀምጨዋለሁ ለፊቴ ስለምፈልገው። ከዛ በኋላ እዚህ ጋር ቶሎ ሳይቀዘቅዝባችሁ ቶሎ እንደዚህ አማስሉት፣ ቶሎ ብላችሁ እንዲቀልጥ ላችሁ። ከዛ ብዙዎቻችሁ እዚህ ጋር ነው ችግር የሚሆንባቸው። ምክንያቱም ጀሊውን ተገለበጣችሁት በኋላ እስከምገለብጧት ድረስ ብቻ ነው የምታዋት ቪዲዮውን። ምክንያቱም መጨረሻ ላይ ምን እንዳደረግኩት አታውትም ማለት ነው። ከዛ እዚህ ጋር እንግዲህ ምን አደርጋለሁ? ፈጨዋለሁ። የምፈጭበት ምክንያት ምንድነው? ቶሎ ጊዜ እንዳይፈጅብኝ ነው። ግን እናንተ ሳትፈጩ ራሱ ሳት ላይ ያደርጋችሁ አሁን ተስሩ አድርጌ ስለማረግበት እንደዚህ ያደርጋችሁ ራሱ ማቅለጥ ትችላላችሁ። ነገር ግን ጊዜ ለሌላችሁ እንደኔ ባላችሁ ደቂቃ፣ እኔ 20 ደቂቃ 10 ደቂቃ ሊሆን ይችላል ባላችሁ ሰዓት ነው የምጠቀመው እና እንደዚህ ሰዓት ከሌላችሁ በእንደዚህ አይነት መልኩ መስራት ትችላላችሁ ማለት ነው። ከዛ እዚህ ጋር እንግዲህ እንዳልኳችሁ የኔ ሳሙና በጣም ደረቅ ስለሆነ ወዲያውኑ ስለሚደርቅ በጣም ደርቋል እና እዚህ ጋር የሞቀ ውሃ ጨምሬበታለሁ። ምንም ችግር የለውም። ከዛ በኋላ እንደዚህ አቅልጨዋለሁኝ። ከስር ውሃ አድርጋችሁ ቢያንስ ለ10 ደቂቃ ወይም ደግሞ ለ5 ደቂቃ ዝቅተኛ 5 ደቂቃ እንደዚህ ማማሰል አለባችሁ። አረፋው እንደዚህ እሳት ላይ ስትጥዱት አረፋ ይሆናል። ነገር ግን ምንም ችግር የለም። በኋላ ላይ እንዴት እንደምናጠፋው አሳያችኋለሁ። እስከዚህ ደቂቃ ድረስ የተከታተላችሁኝ እንዲሁም ደግሞ አዳዲስ ይሆናችሁ ለቤቴ እንግዲህ እጠቀመዋለሁ ብላችሁ ላይክ አድርጉኝ፣ ሼር አድርጉት፣ ሰብስክራይብም አድርጉኝ ማለት ነው። ለሌሎችም እህቶቻችሁ ይድረስ።
ይጠቀሙት ፊታቸው ለተበላሸባቸው ያለ እድሜያቸው ለተሸበሸበ ማለት ነው። እዛ በኋላ ካወጣሁት በኋላ ይሄን ይመስላል። እንዳልኳቸው እኔ ቢያንስ ከ5 ደቂቃ በላይ አቆይቼዋለሁ። ታወጣሁት በኋላ እንደዚህ ቀጭን ነው። ነገር ግን ቀጭኑን ወዲያውኑ እንዳወጣችሁት እንዳትገለብጡ፣ ትኩሱን ወዲያውኑ እንዳወጣችሁት እንዳገለብጡ። ምክንያቱም አንደኛ እንዳልኳቸው አልተዋሃደም፣ ሁለተኛ ደረጃ ደግሞ እቃውን ኩፍ ይልባቸዋል። ከዛ በኋላ እስከሚቀዘቅዝ ድረስ ቢያንስ እንኳን እንደዚህ እኔ እንደኔ አይነት ሳሙና እስከሚሆንላችሁ ጠብቁት። ከዛ እዚህ ጋር እንግዲህ እቃውን አላወጣ የሚላችሁ እቃ ላይ ዘይት ቀቡት። እኔ አሁን ይሄ ነጩን ዘይቱን ቀብቼዋለሁ ማለት ነው፣ ምክንያቱም ስለሚይዝብኝ። ከዛ እዚህ ጋር እንግዲህ ሞላ ሞላ አድርጌ በጣም ቆንጆ ሳሙና 3 ሰርቻለሁኝ። ይሄ ሳሙና እንግዲህ ቢያንስ እስከ 3 ወር ድረስ መጠቀም ትችላላችሁ፣ እስከሚያልቅ ድረስ መጠቀም ትችላላችሁ። ከዛ እዚህ ጋር እንግዲህ እንደዚህ ታደረግን በኋላ እኔ ክፍሌ ነው ማስቀምጠው፣ ፍሪጅ እንዳታስገቡ። ብዙዎቻቸው ፍሪዘር አስቀምጨው ውሃ ነው የሚሆነው በረዶ ይሆንብኛል ታወጣው እያላችሁ ነበርና በረዶ ቤት እንዳታረጉ፣ ከፍሪጅ ውጭ አድርጉት ክፍላችሁ ማለት ነው። እዛ ከ24 ሰዓት በኋላ ከእቃው ላይ ታወጡታላችሁ ማለት ነው። ከ24 ሰዓት በኋላ እንደዚህ ቅፍርር ብሎ ወጥቶልኛል በምታዩት መልኩ። በጣም ነው የሚያምረው። በ24 ሰዓት ይደርቃል ማለት አይደለም፣ ይመጣል እንጂ እና ከዛ በኋላ ይሄንን እንደዚህ ያደርጋችሁ እርጥቡን ራሱ አንዱን እየተጠቀማችሁ በአንድ ሳምንት ውስጥ ይደርቅላችኋል። እንግዲህ በሌላ ቪዲዮ ሌላ የምሰራላችሁ ካለ ደግሞ ኮሜንት ላይ አሳውቁኝ፣ እሰራላችኋለሁ። እናንተም ደግሞ ከዚህ በፊት የተጠቀማችሁን ኮሜንት ላይ ጻፉልኝ። ከዛ በኋላ እዚህ ጋር እንግዲህ በደንብ አድርጌ እንደዚህ እየታጠብኩ አሳያችኋለሁ። ለእናንተ ለማሳየት ያህል ነው ማለት ነው። ይህንን ክፍላችሁ አስቀምጣችሁ እስከ 1 ሳምንት ይደርቃል። የዛሬው ቪዲዮ ይህን ይመስላል። ቪዲዮውን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። አወዳለሁ።